ታዋቂዋ ተዋናይት ሃናን ታሪክ በፊልም ስራዋ ብቻ ሳይሆን በአዲስ የንግድ ጉዞዋ ደግሞ የብዙዎችን ትኩረት ስባለች። በቅርቡ የኢትዮጵያ ቡናን ወደ ዓለም ገበያ ለማድረስ የተጀመረው የቡና ላኪ ስራ ብዙዎችን እያነጋገረ ይገኛል። ሃናን ታሪክ ከተዋናይነት ዓለም በተጨማሪ የንግድ ስራ ላይ መሳተፍ ጀምራለች። ቡና ደግሞ ለኢትዮጵያ ከፍተኛ የውጭ ምንዛሬ ምንጭ ከሆኑ ምርቶች አንዱ ነው። ቡና የኢትዮጵያ ታሪክና ባህል ውስጥ ልዩ ቦታ አለው። ከኢትዮጵያ የሚመጣው አረቢካ ቡና በዓለም ዙሪያ በጥራቱና በልዩ ጣዕሙ ይታወቃል። የሃናን ታሪክ አዲስ ጉዞ የሚያሳየው አንድ ነገር ነው፣ ታዋቂነትን ወደ ዘላቂ ንግድ መቀየር። በቡና ላኪ ስራ ውስጥ የቡና ምርት ከአርሶ አደሩ እስከ ዓለም ገበያ ድረስ ብዙ ደረጃዎችን ያልፋል። መሰብሰብ፣ ማቀነባበር፣ ጥራት መቆጣጠርና ለውጭ ገበያ ማዘጋጀት የዚህ ስራ አካላት ናቸው። ብዙ ሰዎች ሃናንን በሲኒማ ስራዎቿ ያውቋታል። እሷ ግን አሁን ከመዝናኛ ዓለም በላይ በንግድ ዘርፍ አዲስ ምዕራፍ ለመጀመር እየሞከረች ነው። የቡና ንግድ በኢትዮጵያ ብዙ የስራ ዕድሎችን የሚፈጥር ዘርፍ ሲሆን በዚህ ዘርፍ መሳተፍ የኢትዮጵያ ምርት ወደ ዓለም ለማስተዋወቅ እድል ይፈጥራል። ሃናን ታሪክ ከተዋናይነት ወደ ንግድ ዓለም ያደረገችው ጉዞ በርካታ ሰዎችን እያስደነቀ ነው። ወደፊት ይህ የቡና ላኪ ስራ ምን ያህል ይሳካል? የኢትዮጵያ ቡና ወደ ዓለም ገበያ ለማድረስ ምን አዲስ ነገር ታመጣለች? ሐሳባችሁን በኮሜንት ላይ ያጋሩን። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮም ላይክ ያላደረጋችሁ ላይክ ያድርጉ። ሰናይ ቀን